مزمور زمري عود مزمور يومك كله خبط خيل أمينك يومك كله خبط خيل يومك عود حدار كم يجرو خلون نخل زبل يجمر على كورس مالتي إذا خاب نيجي بزحت قلبي بايزوي أبتحت دلله كبرون ماريج سكول @gmail.com تبلكال أبعت إيميل تمزجبو أبت لينك خاص دلكم من فيسبوك مالتي كبرون ماريج سكول @gmail.com دبل تمزجبو يخم تدار يمجمرو كم فتات التفتاسو ماغبات يلبت سلام لنا أنت ينوغونش زاري أشرك الله كفلا تزيالله يفاكس لتدار نو تدار يمجمرو كم فتات نو ፍቺ ያልገባ ወይ ያልተፋታሱ ማግባት የለበት ምናልባት ነገሩ ግራ ሊያጋባችሁ ይችላል መጽሐፍ ቅዱሳዊ ነው ዘፍጥረት ሁለተኛ ምዕራፍ ቁጥር 24 እግዚአብሔር ሲናገር አንድ ማግባት የፈለገ አባቱና እናቱ ወንድሙን እህቱን ዘመዱን መተው አለበት ማግባት የፈለገች እህት አባቷ እናቷ አክቶች እህቷ ወንድሟ ዘሯ ወሉ መላቀቅ አለባት ብዙ ጊዜ በትዳር ዓለም ፍቺ ከሚያጋጥሙ አንድ ነጥብ ምን ታውቃላችሁ እኛ ሁለት ሰዎች ያጋባን መስሎ እንጂ ለካ እሷ ብዙ ሰው ይዛ ነው የገባች እሱም ብዙ ሰው ይዞ ነው የገባው ከዚህ የተነሳ በመሃል በግጭት ነገር ለመፍታት በመንጋበት ጊዜ የምንሰማቸው ድምጾች አየህ አባቴን አላከበርከውም እህቴም አላከበርካትም አንቺም እናቴ ትሪት አላረግሻትም ችግር አለብሽ ይኸውልሽ ወንድሜም ካንወጣው ጥሩ አርገሽ አልተቀበልሽውም በሚል ሰበብ እናያለን ብዙ ጊዜ ችግሩ ምን ነው ካላችሁ ሳይፋቱ ነው የተጋቡ መጀመሪያ አንድ ሰው ለማጋባት ስታስብ በተለይ ያላጋባችሁ ሰዎች ማወቅ ያለባችሁ እውነት ዛሬውኑ መፈታት አለባችሁ ልክ ማግባት ስታስብ መፈታት መቀደም አለበት ብዙ ጊዜ ያልተፋታ ከነገሮች ከሰዎች ከአባት ከእናት ከወንድም ከእህት ያልተፋታ ሰው ብዙ ጊዜ ሲገባ ይፋታል ከዋናዋ ይፋታል ብዙ ጊዜ ይሄን ሳስተምር ሰዎች እንዲህ ብለውኛል ይህ ማለት ምን ማለት ነው እናት ዋና አይደለችም እንዴ አባትም እንደዚሁ እኔ ተፋቱ ማለት ተጣሉ ማለት አይደለም ከነሱ መፋታት አለባችሁ ማለት ከነሱ ጠብ መፍጠር አለባችሁ ማለት እንዳይደለ እርግጠኛ መሆን አለባችሁ እምለው ያለው እንደ በፊቱ አይደለም አንድ ነገር ማወቅ አለብን ወንድ ልጅ ሲያድግ በተለያዩ ሰዎች ስነ ሐሳብ ተኮትኩቶ ነው ያደገ ሴት ልጅም ስታድግ በተለያዩ ሰዎች ስነ ሐሳብ ተኮትኩቶ ነው ያደገች ስለዚህ በአእምሮዋ ላይ ወንድም በአእምሮው ላይ የአባት የእናት የወንድም እህት የቤተሰብ ያስተዳደግ ነገር ይዞ ነው ያደገው እሷም እንደሱ ሲጋቡ ግን መጀመሪያ መደረግ ያለበት ነገር ከነዚህ ሁሉ መፈታት አለባቸው በቃ አሁን አንድ ሴት ለማግባት ተዘጋጅተዋል አንድ ወንድ ለማግባት ደግሞ ተዘጋጅታለች ነፃ መሆን አለበት የሱ ሐሳብ እንዲሰማ በጣም እንደ እግዚአብሔር ቃል ራሱ መዘጋጀት አለበት የሱ ሐሳብ እንዲሰማ ደግሞ ራሷን መዘጋጀት አለበት የሌሎቹስ ካሁን አሳደጋት ክፉን ደጎም የሌሎቹስ ካሁን አመጣው እሱን ክፉን ደጎም መልካሙ ነገር ሳይቀር ዛይተውና ከሱ መስማት ይጀምራለች ከሷ መስማት ደግሞ ይጀምራል እርግጠኛ ነው በትዳር ውስጥ ያላችሁ ያልተፋታችሁ ሰዎች ኦፊሻል ፍቺ ከማጋጠማችሁ በፊት አሁኑን እናንተም ከመጀመሪያው ሰዎች መፈታት ይገባቸዋል ሚስስ ማትረባት ባላለች አንተ ደግሞ አንድ አካል ናችሁና አንተ ደግሞ ሚስተር ማትረባት ባላለች ሰላም ለእናንተ ይሁን የጌታ ቤተሰቦች አሁን የምናገረው ስለ ትዳር ነው እንግዲህ ብዙ ጊዜ በዚህ ዘመን ትዳር የደረጃ ላይ እንደደረሰ እናንተ ታውቁታላችሁና ሚስቶቻችሁ ለምትሰድቡና ባሎቻችሁ ለምትሰዱ ባለ ትዳሮች ትንሽ ነገር ልበላችሁ መጽሐፍ ሲናገር ኤፌሶን 5:33 ጀምራችሁ ፈካ 25 ጀምራል መጽንዳ 2ኛ ቆሮንቶስ 11 ደግሞ ካያችሁት ባል እና ሚስት አንድ አካል መሆን ነው የሚናገረው ከዘፍጥረት 2:24 ከመጣችሁ በተለይ ባልና ሚስት አንድ አካል ናቸው አንድ አካል ማለት እግዚአብሔር አንድ አካል ካለ ሁለት ማድረግ አንችልም አንድ ናቸው በእግዚአብሔር አቆጣጠር ባልና ሚስት በአንድ ቤት ከተገኙ አንድ ሲደመር አንድ ነው የሚለው እግዚአብሔር ሲቆጥር ራሱ እግዚአብሔር የቀበሌ አቆጣጠር ወይ ያስተዳደር አቆጣጠር አይቆጥርም አንድ እስከሆኑ ድረስ አንድ አካል ናቸው ነው የሚለው ምናልባት አልገባህም እንጂ ባለቤትህን ስትሰድባት ለምሳሌ አንቺ ማትረቢ ስትላት እሷ አንድ አካል እስከሆናችሁ ድረስ ሚስስ ማትረባት ባላለች አንተ ደግሞ አንድ አካል ናችሁና አንተ ደግሞ ሚስተር ማትረባት ባላል በሌላ አባባል ድንጋይ ወደ ላይ መወርወር ነው በራስ ላይ ነው የሚመጣው ማለት ነው ብዙ ጊዜ ስንሰድብ አይገባንም አንድ አካል መሆናችን ስለማይገባን በተናጠል ስለምናየው ሁለት ሰዎች አድርገን ስለምንቆጥረው ራሳችን ላይ በእግዚአብሔር አቆጣጠር ስለተዳስ ስለማንገባው የፈለጋት ነው የምትናገራት እሷም የፈለገችው ነው የምትናገሩ ለእያንዳንዱ ግን ይመለከታል እኔ የሌላ ሚስት ቢሰድብ ለሷ ነው ሚስቴም ቢሰድብ ግን ለኔ ነው አቶ አንድ አካል ነኝ ዛሬ ምሽት ጀምራችሁ ነው ብላችሁ እርግጠኛ ሆናችሁ አንድ አካል ከሆናችሁ ከገባችሁ ትዳር አንድ አካል መሆን ነው ካላችሁ እሷን በናቅ ቁጥር አንተ ትናቃለህ እሷ ሚስስ የተናቀች ነች አንተ ደግሞ
ሚስተር የተናክነ አንድ ትልቅ ማወቅ ያለብህ ነገር ለሁለታችሁ ልናገራችሁ። ከመግባቷ በፊት የእንትና ልጅ ትባል ነበር፣ ከመግባቷ በኋላ የእንትና ሚስት ነው ትባል። አንድ ማወቅ ያለብሽ ነገር ከመግባቱ በፊት የእንትና ልጅ ይባል ነበር፣ ካገባ በኋላ የእንትና ባል ነው የሚባለው። በሌላ አነጋገር እየከፋት ነው ካልክ ላንተን ይመለከታል። ቀጥታ እየከፋው ነው ለሚል ሐሳብ ላንቺ ይመለከታል። በዚህ ብዙ ትምህርት አለው። ውስጥ ገባ ብለን አንድ ሰው ራሱን ካቻለ ችግር ውስጥ ሊገባ ይችላል። ግን በደፈናው ይመስላል። ሚስትህን መስደብ አቋርጥ፣ ሚስትህን መናቅ አቋርጥ። ሚስቶች ደግሞ ባሎቻችሁን መስደብና መናቅ አቋርጡ። አንድ አካል እስከሆናችሁ የሚነገረው ፖዚቲቭም ኔጌቲቭም አንድ ነው። ማጓጓስ የሚለው ሌላ ቀን እመጣዋለሁ። በዚህ ያዛት። ሻሎም የጌታ ቤተሰቦች፣ ዛሬ የምናየው ስለ ትዳር ነው። እንደገና አፍቃሪ ያላት ነው ያገባችህና ተጠንቀቅ። አይዞ አትፍራ። ይሄን ቃል ስታይ መጽሐፍ ቅዱስ ምን እንዳለሰለ አንደኛ ዮሐንስ 4:9 እና 10 በተለይ ከ16 አካባቢ እሱ አስቀድሞ ወዶናልና። ስለዚህ ማወቅ ያለብህ እያገባሃት ያለ ከሚያገባሃት አስቀድሞ ወዳጅ አላት። ከሚገርም ደግሞ ይህ ወዳጅ በጣም ከመውደዱ የተነሳ ህይወቱ ሳይቀር አሳልፎ ይሰጣል። ይሄ ወዳጅ እሷ ላይ ያለ ሐሳብ ዘላለማዊ ነው። ይሄ ወዳጅ ይከታተላታል። ከሚገርምህ ይሄ ወዳጅ ማለት ነው ሁሌ ያጽናናታል። መጨረሻ ሊወስዳት ለመጨረሻ ጊዜ ይመጣል። ስለ ባለቤት ነው የተናገሩት ያለው። ወደ ቤቱ ሊወስዳት ይመጣል እና ታዲያ እኔ ማን ነኝ ትል ይሆናል። ሰከንድ ሃንድ ላቨር ነህ አንተ ሰከንድ ሃንድ ላቨር፣ ሁለተኛ አፍቃሪ። ሰባት አይነት ፍቅር ነው ያለው። 3-4 ለማጥቃት ያክል ስለ ሮማንቲክ ትተን ስለ ኢሮስ የፋሚሊ ፍቅር ነው፣ የፊሊያ የወንድማሞች ፍቅር ነው፣ ስለ አጋፔ ነው የምናገረው። እነሱ ሚስቶቻችን መውደድ ያለብን በሮማንቲክ ብቻ ከሆነ የመጀመሪያ ቀን ያገባናት የነበረባት መልክና የሷ ነገር ብቻ አይተን መከታተል ነው ማለት ነው። በአጋፔ ነው የምንወዳቸው በማይቀየር ፍቅር። እና ምን አለ መሰላችሁ ስንወዳቸውና ስናገባቸው የመጀመሪያ አፍቃሪ ዝም አላለም። በእኔ አይነት ፍቅር ወለዳቸው ብሎ አደራ ነው የሰጠ። ስለዚህ አንዳንድ ጊዜ እኛ ወንዶች እንለወጣለን። እንግዲህ የመጀመሪያ የነበረ ፍቅርና ትሮግድ ማለት እንደሷ እንደሌለ ለመናገር ትተን ጊዜ ከቆዩ በኋላ እንግዲህ ከወለዱ በኋላ ነገራቸው ሲቀያየር ብዙ ነገር ነው የምንቀያየረውና አትርሳ ይሄ ነገር። ወዳጅ አፍቃሪ ያላት ነው ያገባችና ጠንቀቅ በል፣ ሊወስዳት ይመጣል። ባል የሚስት ራስ አይደለም። አንደኛ ቆሮንቶስ 11:1-3 ያለው ነው ያለን። ሌላ ስፍራ ኤፌሶን 5 በተለይ 25-33 አካባቢ ስለ ባልና ሚስት ግንኙነት ይናገራል። ቆሎሲያም እነሱ 3:18 አካባቢ ይናገራልና እንስላችሁ ወዲያው የሚደነግጠው ሚስቶች አይደለም። ሁለት አይነት ሰዎች በዚያ ያለው፣ አንድ ባሎች በደንብ ይደነግጣሉ። ሚስቶች ደግሞ ሁላቸው እንኳን ባል አንዳንዶች እንዴ ብለናል እኮ አንድ ነን ወደሚል ድብዳቤ ደርስ ይችላልላችሁ። ሁላችሁ እንደዚህ ነው መጽሐፍ ቅዱስ የሚለው። ባል የሚስት ራስ ሳይሆን የሚስቱ ራስ ነው እንጂ እንደ አንድ አባወራ ሁሉም ሴቶች ላይ አይገዛም። ባል ራስ የሚሆንበት በሚስቱ ብቻ ነው። አንድ ባል የአንድ ሚስት ራስ ብቻ ነው። ማወቅ ያለባችሁ ነገር አንቺ የአንቺ ራስ ብቻ ነው እሱ። ማንኛውም የሌላ ትዳር ባለቤት አንቺን ጋር መግዛት አይችልም፣ መናገር እንደፈለጉት አይችልም። አንድ ራስ ብቻ ነው። አንተ ደግሞ የሷ ራስ ብቻ ነው። ሌሎችን ሰዎች ሚስትና ሴቶች መናገር አትችልም። ማወቅ ያለብን ነገር ራስ ነው የሚለው ራሱ እንደ ፍላጎቱ ያረጋታል ማለት ሳይሆን ራስ ማለት ኃላፊነት አለበት ማለት ነው። ራስ የሚለው ነገር ደግሞ በገዥነት መንፈስ ይዙታል ብዙዎችና ወደ ጭቆና ያደላሉ። ራስ ማለት የሷም የልጆች ኃላፊነት ማለት ነውና ራስ ማለት ክብር ማለት ሳይሆን ኃላፊነቱ ነው ከባድና ያለ ማለት ይቻላል አንዳንድ ጊዜ። ሻሎም። እስቲ ወንዶች ወይ ባሎች ስለ ሴቶች ወይ ሚስቶቻችን 5 ነገር ብቻ እናስብ። አንደኛ ጴጥሮስ 5:7 ባሎች ወይ በሚስቶቻችሁ ጋር በአእምሮ ኑሩ ይላል። 5 ነገር በአእምሯችን ማሰብ ይገባል። ቁጥር 1 የጽንስ ጊዜ መከራ የሚያሳልፈው ማን ነው ከተባለ እነሱ ናቸው። ቁጥር 2 ሲወልዱ መከራ የሚያሳልፉት እነሱ ናቸው። ቁጥር 3 ሲያጠቡ መከራ የሚያሳልፉት እነሱ ናቸው። ቁጥር 4 የልጆች ነገር እያንዳንዱ በተለይ እስከ 3-4 ዓመት ያለ ችግር የሚያሳልፉት እነሱ ናቸው። መጨረሻው ደግሞ ከሚገርማቸው ነገር ማሳደግኛ በገንዘብ በጉልበት መረዳቸው ዋጋ የሚከፍሉ እነሱ ናቸው። ስለዚህ ነው መጽሐፍ ቅዱስ ነገር
እናት እንኳን ብትተው ያለ እናት አባት የመተው ጉልበት አለው። አንዳንድ ጊዜ እናቶችም ከባድ ነው። ማሰብ ያለብን ነገር በጣም ከሚገርመው ግን የማን ልጆች ተብለው ይጠራሉ ከተባለ ግን በእኛ ሰው ነው የሚሰየው። እግዚአብሔር ራሱ ማለት እናንተ ባሎች ሆይ ሚስቶቻችሁ ጋር ኖሩ፣ በአእምሮ ኑሩ ማለት ይህን በግምት አስገቡት። በየወሩ ፔሪየድ የምንለው እኛ ሲመጣባቸው አምስተኛ ነጥብ ላይ የባህሪ መለዋወጥ ኖርባቸዋል። ጽንሱን አስቡት፣ መውለጃ ቀን አስቡት፣ የማጥባት ጊዜ አስቡት፣ የማሳደግ ልጅን ጊዜ አስቡት። የሚገርመው ነገር ግን በስማችን ነው የሚጠሩን። አንዳንድ ጊዜ ስንጣላ፣ አንዳንድ ጊዜ ያለመግባባት ውስጥ ስንመጣ፣ አንዳንድ ጊዜ የሆነ ደስ የማይል ነገር ሲያደርጉ ይህን ነገር ትንሽ ረጋ ብለት እናስባትና ለመመለስም ኃይል እናገኛለን። ይህ ስላችሁ በጣም አስቸጋሪዎች ሚስቶች የሉም ማለት አይደለም። በደፈና ወደ ማለት ነው። ሰላም ለእናንተ። ሔዋን ተታልላ ነው የሚለው። አዳም ግን አውቆ ነው። ጊዜ ካልሰጣት እባብ ጊዜ ይሰጣታል። ሚስትህን ጊዜ ያለ መስጠት ለእባብ አሳልፈህ መስጠት ነው። መነሻችን የሚሆነው ዘፍጥረት 3ኛ ምዕራፍ ከ1 እስከ 10 ያለው መጨረሻ አካባቢ ነው የምናየው። ብዙ ጊዜ እኛ ስናሳብብ አንደኛ ጢሞቴዎስ 2:12 እና አንደኛ ቆሮንቶስ 14 ስለሚነግረን ኦሬዲ ሔዋን ችግር እንደነበረባት ነው የምናወራው። ግን መጽሐፍ ቅዱስ እንደሱ አይደለም። ችግሩ ሔዋን ጋር አልነበረም። አንድ ማወቅ ያለባችሁ ሔዋን ተታልላ ነው የሚለው። አዳም ግን አውቆ ነው። ይሄ ሚስካልኩሌሽን እንዳያጋጥመን። ሔዋን ተታለለ ይችላል፣ አዳም ግን እያወቀ ነው። ስለዚህ ወንዶች ነገር ወደኛ እያደላ መሆን ወቁ። ሁለተኛው የምናገረው ነገር ግን ትልቁ ችግር የወንዶች ደግሞ የአዳም ችግር ነበር። እንግዲህ አባት የለው፣ እናት የለው፣ ወንድም የለ፣ እህት፣ ቤተሰብ የለ፣ ዘመድ አገር አቀፍ ወይም የተለያየ ቦታ ሄዶ የተለያየ ሀገር የሚሸራሸርበት ቦታ የለም። እሷ ነች ከሱ ጋር ያለ። ወዴት ሄዶ ይባላል የተዋት ይህ ሁሉ ከእባብ ዲስካስ ስታረግ ሁሉ ሲያጫውታት ሲመክራት መንገድ ሲያሳያት እግዚአብሔር ትመሸላለች ስላትና መስመር ከመስመር ሲያወጣት እኛው ወደ መርገም እስከምትከት ድረስ ያደርሳት የት ነበር አዳም? ብዙ ጊዜ ሚስቶቻችን በትክክል ጊዜ ካልሰጣናቸው ማለት ነው ባለትዳሮች ለሁላችን ማለት ነው እባብ ይረከባታል። አንዳንድ ጊዜ እንደዚህ እንላለን። አሳቱ ምን ነው እኔ ሁሉ የለፋው ገንዘብ እየመጣው እሷን ልጆቿን የተንከባከብኩ ይውል እንዴት ነው ታደርገኛለህ? እመነኝ ለአንድ ቀን $1 ሚሊዮን ብታመጣላት ሚስት ደስ ይላታል። ከምትሰጣት ጊዜ አንፃር ሳየው ግን ባዶ ነው፣ በባዶ ነው የምታባዛው። የበለጠ ስጦታ ምን እንደውላቸው ቀስ ብለን ንገራት፣ ጊዜ ስጠኝ ነው። ጊዜ ካልሰጣት እባብ ጊዜ ይሰጣታል። እባብ የት እንደሚገኝ ደግሞ ታውቃለህ። ሻሎም ዕውት ሓዳር ከመይ ገይሩ ክህልወን ንኽእል ዝብል ይጅመር ኣሎ ኮርስ ማለት እዩ። እዚ ከዓ ብናይ ብዙሓት ጠለብ እዩ ባይዘወይ ኣብ ታሕቲ ደሎ ኬብሮን ሜሬጅ ስኩል @gmail.com ትብል ቃል ኣብታ ኢሜል ተመዝገቡ። ኣብቲ ሊንክ ከዓ ክሰደልኩም ናብ ፌስቡክ ማለት እዩ። ኬብሮን ሜሬጅ ስኩል @gmail.com ድብል ተመዝገቡ ኢኹም።